ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን አላችሁ ቅዱሳን? የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ትንቢትና ነብይነት በሚለው ትምህርታችን ውስጥ ዛሬ ካለፈው የሚቀጥል ይሆናል። ባለፈው እውነተኛ ነቢያትና ሐሰተኛ ነቢያት እንዴት እንለያቸው የሚለው ላይ ነበር እየተነጋገርን የነበረው። ዛሬም ከዚሁ ላይ ለማስታወስ ይዋል ቃልፍ አለፍኩ እያልኩኝ እናገርና ወደሚቀጥለው ሐሳብ ሄዳለሁ። ክብር ለጌታ ይሁን። እውነተኛ ነቢያትና ሐሰተኛ ነቢያትን እንዴት እንለያቸው በሚለው ርዕስ ውስጥ አንድ ነቢይ እግዚአብሔርን ሕዝቡን ለይቶ ወዳልተፈለገ አቅጣጫ የሚመራ ማለትም ግለሰባዊ ወደሆነ ፍላጎት የሚከት ትምህርትና ትንቢት ከሆነ ሐሰተኞች ናቸው ብለናል። ስለዚህ እንደዚህ ያለውን ትምህርትም ሆነ ትንቢት የሚያራምድ ሰው ወይም ደግሞ ግለሰብ ሐሰተኛ ያደርገዋል ብለናል። ዘዳግም 13 ቁጥር 1ን ተናግረን ነበር። እሱን ቃል እናንብበው። ክብር ለጌታ ይሁን። ዘዳግም ምዕራፍ 13 ቁጥር 1ን እናንብብ። እንደዚህ ይላል፣ በመካከልህ ነቢይ ወይም ሕልም አላሚ ቢነሳ ምልክትም ታምራትም ቢሰጥህ እንደነገረህ ምልክቱ ታምራቱም ቢፈጸም እርሱም ሄደን የማናውቃቸውን ሌሎች አማልክት እናምልክ፣ እንከተል፣ እናምልካቸውም ቢልህ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈተናችሁ ነውና የዚያን ነቢይ ቃል ወይም ሕልም አላሚ አትስማ ይላል። እስከ 5 ያለው ነው። ክብር ለጌታ ይሁን። በዚህ ስፍራ ላይ እንደምናየው የእግዚአብሔር ቃል የሚናገረው በመካከልህ ነቢይ ወይም ሕልም አላሚ ቢነሳ እንደነገረህም ምልክቱ ታምራቱ ወይም ትንቢቱ ቢፈጸምና ሌሎችን አማልክት እናምልክ፣ ወደ እግዚአብሔር ከእግዚአብሔር ዘወር እንበል ቢልህ ይላል፣ በእውነት ያንን ሕልም አላሚና ወይም ደግሞ ነቢይ አትስማ ይላል። ክብር ለጌታ ይሁን። ስለዚህ የሐሰተኛ ነቢያት ዋና በእግዚአብሔር ቤት ውስጥ ያሉ የሐሰተኛ ነቢያት ዋና ግባቸው ምንድን ነው? ግለሰባዊ የሆነ ትኩረት ላይ ይከታሉ። ትንቢት ከእግዚአብሔር ነው። እግዚአብሔር ምን ይላል? ቃሉ ምን ይላል? ከእግዚአብሔር ይለያል? ኃጢአትን ያደፋፍራል ወይስ ይገስጻል? የሚሉት ነገሮች መታየት አለባቸው። ግለሰባዊ ተኮር ላይ ነው የሚያነጣጥረው በዋናነት መልእክቱ ወይም ትንቢቱ የሚለውን ማየት ያስፈልጋል። እንደዚህ ከሆነ ሐሰተኛ ያደርገዋል። ክብር ለጌታ ይሁን። ትንቢቱ ከእግዚአብሔር ነው ወይስ ከሌላ አካል ነው የሚለውንም እንደዚሁ አይተናል። ሌላ የሕይወት ዋጋና ትርፍ ለማግኘት ነው ትንቢት የሚናገሩት የሚለውንም አይተናል። ከእግዚአብሔር ቃል ማር ጋር ይስማማሉ የሚለውንም እንደዚሁ አይተናል። ከእግዚአብሔር ፈቃድ ጋር ይጣረሳል ወይስ ይስማማል የሚለውንም እንደዚሁ አይተናል። ክብር ለጌታ ይሁን። ትንቢቱ ተፈጽሟል ወይ የሚለውንም እንደዚሁ ማየት አለብን። ቀደም እንዳልነው በዚህ በዘዳግም ምዕራፍ 13 ቁጥር 1 እስከ 5 ላይ ተፈጽሞም እንኳን ቢሆን ወዳልተፈለገ አቅጣጫ የሚመራ ከሆነ ሕልመኛው ወይም ነቢዩ ሐሰተኛ ነውና ተጠንቀቅ ይላል። ክብር ለጌታ ይሁን። ኢሳይያስ ምዕራፍ 18 ቁጥር 1 ላይ 20 ላይ ኢሳይያስ 1:18 እዚህ ላይ ማየት እንችላለን። ትንቢቱ ተፈጽሟል ወይስ ደግሞ ትንቢቱ ምን ውጤት አመጣ የሚለውን ማየት እንችላለን። እዚህ ኢሳይያስ 1:18 ላይ ክብር ለጌታ ይሁን።
እንዲህ ይላል፣ ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል፣ የእግዚአብሔር አፍ ይህንን ተናግሯልና ይላል። ክብር ለጌታ ይሁን። አታችኋል፣ እግዚአብሔር በድላችኋል ኑ እንዋቀስ እያለ ነቢዩ ግን ትክክል ናችሁ የሚል ከሆነ ይሄ ሐሰተኛ ትንቢት ነው፣ ወይም ነቢዩ ሐሰተኛ ነው ማለት ነው። ክብር ለጌታ ይሁን። ትንቢቱ ምን ውጤት አመጣ? የእግዚአብሔርን እና የሰው ጥል እንዲቀጥል ያደርጋል ወይስ እግዚአብሔርን ወደ መከተል ይመራል የሚለውንም አይተናል። ከመልእክቱ ተቀባዮች አንጻር እንዴት ይታያል የሚለውንም አይተናል። የራስን መንግስት ከመገንባት ነው? የሰዎችን ጥቅም ከማስከበር አኳያ ነው? ከኃጢአት ከውድቀት ወደ ልዩ ልዩ ጉዳዮች የሚመራ ነው? ይህም ደግሞ መታየት አለበት። ሌላው ያየነው ባለፈው ሳምንት የነቢያት ሕይወት ምሳሌነት ነው። ዳንኤልን አይተናል። የእውነተኛ ነቢያት ዋና ባህሪ ከእግዚአብሔር ጋር ህብረት፣ ጤናማ ህብረት ያላቸው ናቸው። ሐሰተኛ ነቢያት ግን ከእግዚአብሔር ጋር ጤናማ ህብረት የላቸውም። ምክንያቱም ለፍላጎታቸው፣ ለጥቅማቸው፣ ለራሳቸው፣ ለዝናቸው ሲሉ የእግዚአብሔርን ሐሳብ ትተው በልዩ ልዩ ጉዳዮች ከነገስታት ጋር ከተለያዩ ታዋቂ ሰዎች ጋር በብሉይ ኪዳን ሲወግኑ እናያለን። እግዚአብሔር ተመለሱ እያለ እነሱ ግን ጥሩ አድርጋቸዋል በሚል ትንቢት ከነቢያትና ከነገስታትና ከህዝቡ ጋር በአንድነት ያሳምፁ ነበረ። አመጽ በእግዚአብሔር ላይ ያስነሱ ነበረ። ክብር ለጌታ ይሁን። እውነተኛ የእግዚአብሔር ሰዎች፣ እውነተኛ ነቢያት ግን ከእግዚአብሔር ጋር የመጀመሪያ የሚያደርጉት ጤናማ ህብረትን መመስረት ነው። ጤናማ ህብረት ያላቸው ሰዎች ናቸው እውነተኛ ነቢያት። ክብር ለጌታ ይሁን። ምክንያቱም ባለፉት ትምህርቶቻችን ላይ እንዴት እንደተነሱ አይተናል እና ያንን የተነሱበትን ዓላማ እግዚአብሔር የላከባቸውን ዓላማ ያንን ዋና ትኩረት አይለቁም ነበር። ክብር ለጌታ ይሁን። ስለዚህ ህብረታቸውን ጤናማ በማድረግ እውነተኛ ትንቢት ከእግዚአብሔር ለህዝቡ የሚያመጡ ሰዎች ነበሩ። ክብር ለጌታ ይሁን። ሌላው ዛሬው የምናየው ለእግዚአብሔር ስራ በፍጹም መሰጠት ውስጥ ሆነው ምንም አይነት የዋጋ ስሌት ውስጥ ሳይገቡ በሰውና በእግዚአብሔር መካከል ለእርቅ የሚተጉ ሰዎች ናቸው እውነተኛ ነቢያት። ክብር ለጌታ ይሁን። ምን አይነት ሰዎች ናቸው እውነተኛ ነቢያት? ለእግዚአብሔር ስራ በፍጹም መሰጠት፣ ምንም አይነት የዋጋ ስሌት ስሌት ውስጥ ሳይገቡ በሰውና በእግዚአብሔር መካከል ለእርቅ የሚተጉ ናቸው። መካከለኛ ሆነው እግዚአብሔርና ሰውን የሚያስታርቁ፣ ምንም አይነት የራሳቸውን ጥቅም ሳያዩ፣ ለማንኛውም ሰው ለየትኛውም ሰው ሳያደሉ በእግዚአብሔር ፊትና በሰው መካከል ቆመው ሰውን ወደ እግዚአብሔር የሚያስጠጉና የሚያስታርቁ ሰዎች ናቸው። በዚህ አገልግሎታቸው ፍጹም መሰጠት ነበረ። የዋጋ ስሌት ደግሞ የሚፈልጉ ሰዎች አልነበሩም። የራሳቸውን እንኳን ነገር ሳይቀር በመተው ተደላድለውና አምሮባቸው እንዲሁም ደግሞ በምድራዊ ባለጠግነት እንኳን ሳይቀር የታወቁ ሰዎች ነበሩ ነቢያት አንዳንዶቹ። ስለዚህ ያንን እንኳን ትተው ከማንም ዋጋ፣ ጎሽታ፣ ጥቅም፣ ዝና፣ ክብር ሳይሉ ሰውንና እግዚአብሔርን የሚያስታርቁ እውነተኛ ነቢያት ናቸው። በእግዚአብሔር
ቤት ውስጥ የነበሩ እነዚህ እውነተኛ ነቢያት። ሌላው እውነተኛ ነቢያት የሰው ውድቀት፣ ኃጢአት፣ ግራ መጋባት፣ ጉስቁልና፣ ስርዓት አልበኝነት ሲመለከቱ በዝምታ የማያልፉ ሰዎች ናቸው። በቤተ መቅደስ ውስጥ፣ በቤተ መንግስት ውስጥ፣ በህዝቡ መካከል፣ በዙሪያቸው ባለው አካባቢ መልእክታቸውን፣ አገልግሎታቸውን ይዘው በሚዘዋወሩበት ጊዜ የሰው ውድቀት፣ ኃጢአት፣ ግራ መጋባት፣ ጉስቁልና፣ ስርዓት አልበኝነት ይሄ ሁሉ ሲታይ ወይም ደግሞ ሲመለከቱ ዝምታን የማይመርጡ ሰዎች ናቸው። በቀጥታ የሚናገሩ ሰዎች፣ የሰውን ፊት ሳያዩ ሳያዳሉ፣ ይሄኛው ያዝናል ይሄኛው ይደሰታል ሳይሉ ቀጥታ የእግዚአብሔርን ሐሳብ ብቻ የእግዚአብሔርን መልእክት ብቻ ወደ ኋላ የማይሉ ሰዎች ናቸው። ዝም ማለት የማይችሉ፣ ኃጢአት ሳዩ ዝም ማለት አይችሉም። ውድቀት ሲያዩ ዝም ማለት አይችሉም። ስርዓተ አልበኝነት ሲኖር ዝም አይሉ። እግዚአብሔርን የሚያስቆጣና ከሕጉ ጋር የሚጋጭ ነገር ሲያደርግ ማንኛውም ሰው ዝም አይሉ፣ በቀጥታ ይናገራሉ። ሰው ደስ አለው አላለው የነሱ የሰው ደስታ፣ ጎሽታ፣ አንቱታ፣ ክብር፣ ዝና ግድ የሚሰጣቸው ሰዎች አይደሉም። ክብር ለእግዚአብሔር ይሁን። ስለዚህ በቀጥታ ይናገሩ ነበር። ሌላው ለለውጥ ለተሐድሶ የሚተጉ ከእግዚአብሔር ጋር በኃጢአት ምክንያት የተጣላውን ሕዝብ የተቃረነውን ሕዝብ ከአምላኩ ጋር ለማስታረቅ ለማቀራረብ ሸክም የሚሰማቸው ሰዎች ናቸው። ሸክም ያላቸው ሰዎች ናቸው። አታችኋል። ኤልሳን ብናይ ባለፈው እንደተናገር ነው የራሱን ነገር ትቶ የመጣ ሰው የነበረው ሰው ነው። ብዙዎቹ ነቢያት የነበራቸው ሰዎች ናቸው። ስለዚህ ምንም ነገር አይተው አይናገሩም። ከእግዚአብሔር ቃል ውጪ፣ እግዚአብሔር ካዘዛቸው ውጪ፣ እግዚአብሔር ከላካቸው ውጪ ሌላ አጀንዳ አልነበራቸውም። የራሳቸው ክብር አልነበራቸውም። የራሳቸው ዝና አልነበራቸውም። የራሳቸው ፍላጎት አልነበራቸውም። ፍላጎታቸውን፣ ዝናቸውን፣ ክብራቸውን ጥለው የመጡ ሰዎች ናቸው። እግዚአብሔር በትክክል የጠራቸውና ለእግዚአብሔር የቆሙ ሰዎች ናቸው እውነተኛ ነቢያት። እነዚህ በብሉይ ኪዳን ውስጥ የምናያቸው ነቢያት። ክብር ለጌታ ይሁን። ስለዚህ ለለውጥ ለተሐድሶ የሚተጉ ከእግዚአብሔር ጋር በኃጢአት ምክንያት የተጋጨውን ሕዝብ የተጣላውን ሕዝብ ለማቀራረብ ሁልጊዜ የሚተጉ ሸክም ያላቸው ሰዎች ናቸው። ኤርምያስን ብናይ ቀንበር ዕድሜውን ሙሉ ቀንበር ተሸክሞ የሚዞር ሰው ነበረ። ምክንያቱም እስራኤል በባርነት ውስጥ ይኖራል ከእግዚአብሔር ጋር ተጣልቷልና ብሎ ቀንበር ባንገቱ ላይ አስቀምጦ ሲዞር ይኖራል። እንደውም አንድ ሐሰተኛ ነቢይ መጣና ከአንገቱ ላይ ቀንበሩን ሰበረና ቀንበርን እሰብራለሁ ብሏል እግዚአብሔር አለ። ነቢዩ ኤርምያስ ግን ያደርገው እግዚአብሔር ካለ ግን እንደሱ አይደለም አለ። እስራኤል በባርነት ወደ ባቢሎን ይሄዳል። ከዚያ ያ ነቢይ ሐሰተኛ የተናገረ ነቢይ በሞት ሲቀጣ እናየዋለን። 23ን ሄደን ማየት እንችላለን። ክብር ለጌታ ይሁን። ኤርምያስ 23ን በሞት እግዚአብሔር ቀጣው። ምክንያቱም ሐሰተኛ ትንቢት ተናግሯልና። ስለዚህ ሸክም ነበራቸው። እውነተኛ ሸክም ነበራቸው። እውነተኛ ልብ ነበራቸው። የሕዝቡ ደስታ ደስታቸው የሆኑ፣ የእግዚአብሔር ደስታ ደስታቸው የሆኑ አታችኋል። እግዚአብሔርና ሰው ሲታረቅ እጅግ ደስ ይላቸዋል። ስለዚህ ሸክም ነበራቸው ለለውጥና ለተሐድሶ።
ህዝቡ እንዲታደስ ንስሐ እንዲገባ ወደ እግዚአብሔር እንዲቀርብ ሌሎችን አማልክት እንዲተው ሐሰተኛ ነቢያቶችን እንዳይሰሙ የሚናገሩ ሸክም ያላቸው እውነተኛ ነቢያት በእግዚአብሔር ቤት ውስጥ በብሉይ ኪዳን ነበሩ። ክብር ለጌታ ይሁን። ሌላው እነሱ የሚኖሩበት አካባቢ ምንም እንኳን የተበላሸ ስርዓት እና እነሱን የማያስተናግድ የህይወት አስተዳደር ሲስተም ቢሆንም እንኳን እስከ ህይወታቸው መስዋዕትነት ድረስ ዋጋ ይከፍሉ ነበር። አይታችኋል። ሲስተሙ ይገፋቸዋል። በአካባቢያቸው በሚኖሩበት አካባቢ የነሱን መልእክት የማይቀበል ሲስተም ምንም እንኳን ቢኖር እነሱን የማያስተናግድ የህይወት ስርዓት ቢኖር አስተዳደራዊ ተቋም እንኳን ቢኖርም አይታችኋል። እነዚህ ሰዎች ዋጋ ለመክፈል መስዋዕትነት ለመክፈል የቆረጡ ሰዎች ናቸው። የተመኑ ሰዎች ናቸው። አይታችኋል። መንግስት ይቃወመኛል ብለው የማይሉ የእግዚአብሔር ሥራ ሲጣስ መንግስት ይቃወመኛል ብለው ወደ ኋላ የማያፈገፍጉ በአካባቢያቸው ያለው የማህበረሰቡ ህይወት፣ የማህበረሰቡ ባህል፣ ሃይማኖት የትኛውም ተቋም ቢገፋቸውም እንኳን ቢያሳድዳቸውም እንኳን አልቀበላችሁም ቢላቸውም እንኳን እውነተኛ ዋጋ ለመክፈል የተዘጋጁና እንዲሁም ደግሞ የሚከፍሉ ነበሩ። ኤርምያስ በጉድጓድ ውስጥ ተጥሏል። እውነተኛ ትንቢት በመናገሩ እውነተኛ መልእክት በማምጣቱ በሐሰተኛ ነቢያት የተከበቡ ነገስታቶችና ሀብታሞች ኤርምያስን ምን አደረጉት? ጉድጓድ ውስጥ ጨመሩት። ዳንኤልን መመልከት እንችላለን። ዳንኤል በአንበሶች ጉድጓድ ውስጥ ተጥሏል። ከእግዚአብሔር ጋር ስለወገነ ትክክለኛ የሆነ መልእክት ስላመጣ አይታችኋል። ዳንኤል ተገፍቶ በአንበሶች ጉድጓድ ውስጥ ተጣለ። እግዚአብሔር ግን የአንበሶችን አፍ ዘግቶ ሲያስመልጠው እናያለን። ኤውላል ከእውነተኛ ነቢያት ጋር እግዚአብሔር አብሮ ይቆማል። ሰው ባይቆም፣ ባለስልጣናት ባይቆም፣ ሃይማኖት ባይቆም፣ ስርዓቱ ባይቆም፣ ልዩ ልዩ የሆነ ማህበረሰቦች እንኳን ከእውነተኛ ነቢያት ጋር ባይቆሙ እግዚአብሔር አብሮ ይቆማል። ምክንያቱም የላካቸው እግዚአብሔር ስለሆነ ዋጋ ቢከፍሉም እንኳን እግዚአብሔር ስለሚክሳቸው እግዚአብሔር ከጉድጓድ ያወጣው ከአንበሶች አፍ አስጣለው ዳንኤልን። ስለዚህ የትኛውም ስርዓትና ህይወት አስተዳደርም ቢገፋቸው መስዋዕትነት ሊያስከፍላቸው ቢሞክርም እነሱ ግን ዋጋን ከመክፈል ወደ ኋላ አይሉም ነበር። እውነተኛ ነቢያት እንደዚህ ናቸው። ክብር ለጌታ ይሁን። ሌላው እውነተኛ ነቢያት በስቃይና በመከራ ውስጥ እየኖሩ የህዝቡን ወደ እግዚአብሔር መመለስ የሚናፍቁና ለዚህም የሚተጉ ናቸው። አይታችኋል። የእግዚአብሔርን ህዝብ መመለስ ደስታቸው ያደረጉ ናቸው። የእግዚአብሔር ህዝብ ከእግዚአብሔር ጋር መታረቅ ደስታቸው ያደረጉ ናቸው። ስለዚህ እነሱ በስቃይና በመከራ ውስጥ እያለፉ ግን የሚተጉለት ነገር ህዝብንና እግዚአብሔርን ማገናኘት ነበረ። የህይወት መስዋዕትነት ይከፍሉ ነበር እስከ ሞት ድረስ፣ ለአንበሳ እስከ መሰጠት፣ በጉድጓድ እስከ መጣል። አይታችኋል። ኤርምያስ ከጉድጓድ ሲወጣ በጣም ዝሎ ደክሞ ነበረ። ምክንያቱም ብዙ ቀናት በጉድጓድ ውስጥ ያለ ምግብና ያለ ውሃ ነበር የቆየው። ስለዚህ ኢትዮጵያዊው አቤሜሌክ ከጉድጓድ ውስጥ በገመድ አወጣው። ክብር ለጌታ ይሁን። ለንጉስ ነገረና የኢትዮጵያዊ አወጣው። እስካሁን ጉድጓድ ውስጥ ነው።
ስለዚህ ሊወጣ ይገባል ብሎ ነብዩን አወጣው። ክብር ለጌታ ይሁን። ግን ባይወጣም ከዛ ጉድጓድ ባይወጣም እስከ ሞት ድረስ ዋጋ ለመክፈል ነብዩ የተዘጋጀ ነበር። ኢየሱስ ክርስቶስ ጌታ ነው። ስለዚህ እውነተኛ ነቢያት ለመልእክታቸው ዋጋ ይሰጡ ነበር። እውነተኛ ነቢያት ለመልእክታቸው መስዋዕትነት ይከፍሉ ነበር። እውነተኛ ነቢያት ለመልእክታቸው እስከ ሞት ይደርሱ ነበር። ማንም ሰው ከመልእክታቸው ሊያፈገፍጋቸው አይችልም ነበር። ወደ ኋላ ሊመልሳቸው አይችልም ነበር። ምክንያቱም መልእክቱን የተናገረው የሰራዊት ጌታ እግዚአብሔር ስለሆነ፣ እውነት ስለሆነ፣ አርነት የሚያወጣ ስለሆነ፣ የሚበጅ ስለሆነ ክብር ለጌታ ይሁን። ስለዚህ ዋጋ ይከፍሉ ነበር። ሌላው በዋናነት የምናየው እውነተኛ ነቢያት በስቃይና በመከራ ውስጥ እየኖሩ የሕዝቡን ወደ እግዚአብሔር መመለስ የሚናፍቁ ነው ብለናል። የሚቀጥለው እውነተኛ ነቢያት እግዚአብሔርን የማያከብር ሃይማኖት፣ ፖለቲካ፣ ባህል በመቃወም ለእግዚአብሔር እንዲገዙ አታችኋል። ይሰብካሉ፣ ይተነብያሉ፣ ያውጃሉ፣ ይጽፋሉ። ክብር ለጌታ ይሁን። ሌላው በዋናነት የምናየው የእውነተኛ ነቢያት ይሄንን እንደ አቋም መውሰድ ያስፈልጋል። እንደ አቋማቸው አድርገው ያዩት ነበር። እውነተኛ ነቢያት እግዚአብሔርን የማያከብር፣ እግዚአብሔርን የማያሳይ፣ ወደ እግዚአብሔር የማይመራ፣ ወደ እግዚአብሔር የማይጠቁም፣ ወደ እግዚአብሔር የማይወስድ ሃይማኖት ሊሆን ይችላል፣ ፖለቲካ ሊሆን ይችላል፣ እንዲሁም ባህል ሊሆን ይችላል። ይህንን ሁሉ በመቃወም ሰው ሁሉ ለእግዚአብሔር እንዲገዛ አታችኋል። ሰው ሁሉ ለእግዚአብሔር መገዛት አለበት። በምድር ላይ ልዩ ልዩ ብዙ መከራዎች የሚመጡት ለእግዚአብሔር ባለመገዛት ነው። ክብር ለጌታ ይሁን። ከእግዚአብሔር ይልቅ ለሌሎች ነገሮች በመገዛት ግፍንና ኃጢአትን፣ መከራን በምድር ላይ የሚያመጡ ከእግዚአብሔር ጋር ባለመገዛት ነው። ከእግዚአብሔር ጋር ባለመስማማት ነው። ክብር ለጌታ ይሁን። ስለዚህ ለእግዚአብሔር የማይገዛ ሃይማኖትም ይሁን ባህል፣ ሃይማኖት፣ ስርዓት፣ ተቋም እነዚህን ሁሉ በመቃወም የብሉይ ኪዳን እውነተኛ ነቢያት ሰው ሁሉ ለእግዚአብሔር እንዲገዙ ይተነብያሉ፣ ይጽፋሉ፣ እንዲሁም ደግሞ ያውጃሉ። ክብር ለጌታ ይሁን። ለእግዚአብሔር መገዛት ያስፈልጋል። ለእግዚአብሔር ማደር ያስፈልጋል። ለእግዚአብሔር መኖር ያስፈልጋል። ወደ እግዚአብሔር ዘወር ማለት ያስፈልጋል። ከኃጢአታችሁና ከበደላችሁ ተመለሱ በማለት ይተነብያሉ፣ ይጽፋሉ፣ ያውጃሉ። ክብር ለጌታ ይሁን። በዚህ ምክንያት ብዙ ሰዎች፣ ብዙ ነቢያት፣ እውነተኛ ነቢያት መከራን አይተዋል። ከፖለቲከኞች፣ ከሃይማኖተኞች፣ ከባህል፣ ከተለያየ ስርዓትና ከተለያየ ተቋም መከራ ደርሶባቸዋል። እግዚአብሔር ግራ አብሯቸው ነበር። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። እነዚህ ነቢያት ለባህሪያቸው የማይስማማ ምግብን እንኳን የመከራ እንጀራ መግቧቸው ብለው ነገስታት እስኪያዙ ድረስ መስዋዕትነትን ከፍለዋል። ምክንያቱም እውነተኛ የእግዚአብሔር ሰዎች ስለሆኑ፣ እግዚአብሔር ካላቸው ዘወር ስለማይሉ። ክብር ለጌታ ይሁን። ሌላው የእግዚአብሔር ጥሪ ከግላዊ ደስታ ምኞትና ከግላዊ ፍላጎት ሁሉ በላይ በመሆን የገባቸው ነገር ያደርጉ ነበር። ክብር ለጌታ ይሁን።
የእግዚአብሔር ጥሪ ከግላዊ ፍላጎታቸው ከምኞታቸው ሁሉ በላይ ነው። ይህንን ደግሞ በጣም ጠንቅቀው ያወቁ ሰዎች ነበሩ። የሕይወት መስዋዕትነት በመክፈል እግዚአብሔር የሰጣቸውን ተልእኮ ወደፊት ያስቀጥሉ ነበረ። በልዩ ልዩ ተጋድሎ በልዩ ልዩ መከራ ውስጥ በማለፍ እግዚአብሔር የሰጣቸውን ተልእኮ ግን ወደፊት ምን ይሉ ነበር? ያስቀጥሉት ነበር። አንድ ቀንም ዝለው አያውቁም። አንድ ቀንም ደክመው አያውቁም። አንድ ቀንም ወደ ኋላ ፈግፍገው አያውቁም። አንድ ቀንም ተማረው አያውቁም። እግዚአብሔር የሰጣቸውን መልእክት በቀጥታ ለማድረስ ንጉሥ ይሁን ካህን፣ ሀብታም ይሁን ድሃ፣ ባለስልጣን ይሁን ወታደር፣ የትኛውንም ሰው አድሬስ ያደርጉ ነበር። ኢየሱስ ክርስቶስ ጌታ ነው። ስለዚህ የእግዚአብሔርን መንግስትና አጀንዳ የሚያስቀጥሉ ሰዎች ነበሩ። ሌላ በዋናነት የምናየው እውነተኛ የእግዚአብሔር መልእክተኞች ናቸው። ክብር ለጌታ ይሁን። ለራስ ፍላጎት፣ ለፖለቲካ መሪዎች ፍላጎት፣ ለህዝብ ፍላጎት፣ ለማንኛውም ሃይማኖታዊ ስርዓት ፍላጎት፣ እግዚአብሔር ለማያከብር ኢኮኖሚያዊ ፍላጎት፣ ለነዚህ ሁሉ ለማደር ራሳቸውን ያልሸጡ ናቸው። የራስን ጥቅምም ሆነ የራስን ፍላጎት ለማርካት ማንንም የማይበቀሉ ለበቀል ብለው እንኳን ትንቢት የማይናገሩ ሰዎች ናቸው። በወገናዊነት ከእግዚአብሔር መልእክት የማያፈገፍጉ ሰዎች ናቸው። አይታችኋል። ፖለቲካ ሊሆን ይችላል፣ ህዝብ ሊሆን ይችላል፣ ለፖለቲካ መሪዎች ሊሆን ይችላል፣ ለሃይማኖት ስርዓት ሊሆን ይችላል፣ ለባህል ሊሆን ይችላል። የትኛውም ኢኮኖሚያዊ ፍላጎት ለማደር ራሳቸውን በግብዘኝነት የሸጡ ሰዎች አይደሉም። ምክንያቱም እውነተኛ የእግዚአብሔር መልእክተኞች ስለሆኑ። ጉቦኛውን የሚገስጹ፣ ኃጢአተኛውን ንስሐ ግባ የሚሉ፣ በልዩ ልዩ መንገድ እግዚአብሔርን የሚበድሉ ሰዎችን ተመለስ የሚሉ፣ አይናቸውን እንኳን ብትወጓቸው የማይመለሱ፣ ለእግዚአብሔር ፍላጎት፣ ለሰው ፍላጎት፣ ለፖለቲካ ፍላጎት፣ ለህዝብ ፍላጎት፣ ለሃይማኖታዊ ስርዓት ፍላጎት ሲሉ ራሳቸውን ያልሸጡ፣ እግዚአብሔርን የማያከብር የትኛውም ፍላጎት፣ የትኛውም ሲስተም፣ የትኛውም ባህል፣ የትኛውም ህዝብ ቢሆን እግዚአብሔርን ከመከተል ዘወር ካለ ተመለሱ የሚሉ፣ አንደበታቸውን ማንም ሰው የማያጥፋቸው ሰዎች፣ የማያጥፍባቸው ሰዎች፣ አንደበታቸው ለጽድቅ የተጋ ለጽድቅ የቆመ ሰዎች ናቸው። ስለዚህ እውነተኛ መልእክተኞችና እውነተኛ ነቢያት ናቸው። ክብር ለጌታ ይሁን። የራስ ጥቅም ሆነ ራስ ፍላጎት ለማርካት ማንንም የማይበቀሉ፣ አይታችኋል። ነቢይ ነኝ ብለው በበቀል ተነሳስተው ህዝብንም ሆነ መንግስትን፣ ቤተ ክርስቲያንንም ሆነ የትኛውንም የሃይማኖት ተቋም የማይጎዱ ናቸው። አይታችኋል። በቀለኞች አይደሉም። እግዚአብሔር የላካቸውን፣ እግዚአብሔር የነገራቸውን ብቻ የሚያውጁ፣ የሚጽፉ፣ የሚተነብዩ፣ የሚያስተምሩ ሰዎች ናቸው እውነተኛ ነቢያት። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ እዚህ ላይ እንጨርሳለን። በሚቀጥለው በሌላ ርዕስ በዚሁ ርዕስ ውስጥ ሌላ አብይ ሐሳብ ይዘን እንመጣለን። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ጌታ ኢየሱስ ይባርካችሁ። አሜን።